እንግዲህ ብልጽግና ተመሰረተ ምናልባት የአቶ ለማ መገርሳና የአብይ አህመድ መቃቃር የቱ ጋር ነው የሚጀምረው? እኛ ያኔ እናሸት ነበር በተለይ ለማ መገርሳ እንደከፋው በአንዳንድ ጉዳዮች ላይ ጥሩ ስሜት እንደሌለው ቪኦኤ ላይ ከመናገሩ ቀደም ብሎም እንደዚህ ውስጥ ለውስጥ እንሰማ ነበር። አንድ እንደውም ቦታ ላይ ሀብል ሲሸልመው አብይ አህመድ እሱ ነገር ዝም ብሎ የመጣ አይደለም። እዚህ ራሱ ያኔ በዛ በጫጉላው ጊዜ በሃኒሙኑ ጊዜም እዚህም ሲመጣ የነበረው ሁኔታና ዲሆነ ቅር ያለው ነገር አለ። ለማ የሆነ ወጥቶ አውጥቶ ማይናገረው ግን ደግሞ የሆነ የከፋው ነገር እንዳለ እናስባለን። በወቅቱ ያው አብይ አህመድ ኢትዮጵያ ስለሚል ጆሮም ሁሉም ትኩረቱም ወደሱ ስለሆነ ለማም በሌላ መልኩ ነበር ስናየው የነበረው። በርግጥ ኋላ ላይ ነገሮች እስኪገቡን ግን ምንድነው የሁለቱ በለማ ስም የሚጠራ የለማ ምንድነው ቲም የሚባል በለማ የሚጠራ ነው። ያ ቲም ለማ ከኋላ ሆኖ በኋላም እየተገፋ አሁን ጭራሽ ከፖለቲካውም የማናይበት ሁኔታ ነው የተፈጠረውና እንደው ታስታውሳለህ ምንድነው የሁለቱ ሰዎች እንደዚህ እየተለያዩ መጥተው አሁን መጨረሻ ላይ ባላንጣ አይሆኑበት? ለማና አብይ መጀመሪያ እንግዲህ አለመግባባት እነሱ መካከል የተፈጠረው ያው አብይ ብልጽግና የሚባል ድርጅት ለመፍጠር ለለማ ተናገረ። መጀመሪያ አይ አብይ ይሄ ነገር በዚህ ሰዓት አይሆንም፣ ህዝቡ እድል ሰጥቶናል። አሁን በዚህ ሰዓት የምናደርገው የኢትዮጵያ ህዝብ የፈለገውን ፓርቲ እንዲመርጥ ምቹ ሁኔታ መፍጠር ብቻ ነው መሆን ያለበት። አብይ ጓደኛዬ የኢትዮጵያ ህዝብ ቺን ቤተ መንግስት ለሁለት ዓመት የሰጠን ቀጣዩ ምርጫ ላይ እንደው ለመጀመሪያ ጊዜ ኢትዮጵያ ውስጥ ምርጫ እንዲኖር ነው። አይሆንም አብይ ተው፣ ሌላ አጀንዳ አታምጣ ብሎ አልተስማሙ። ከዛ በኋላ ሽምግልና ሁሉ ተጀመረ። አስታውሳለሁ የኦህዴድ ሽማግሌዎች ሁሉ አብይና ለማ መካከል እንግዲህ በዛን ጊዜ ለማ የኦሮሚያ ፕሬዝዳንት ነው። እንትን ተባለ፣ ሽምግልና ተጀመረ። አብይ አይ ይሄ ካልሆነ ማንም ኃይል አቆምኝም ብሎ ሄደበት። እንግዲህ ለማን አንተ እንዳልከው ጓደኛዬ ብሎ ወርቅ መሸለም እንደዚህ አይነት ነገር ያደርጋል በአደባባይ። ከዛ ውጪ ግን ለማን የሚያደርገው ለማን ያችን እምቢ ስላለ ብልጽግና የንግስናዋን ፓርቲ ለማ አልቀበልም ስላለ ለማ ላይ ዘመቻ ተጀመረ። ዘመቻ ብቻም አይደለም፣ ቀስ ተብሎ ለማን የመግደል ሙከራዎች ነበር። በመርዝ ሁሉ በመርዝ የኦሮሚያ ክልል ፕሬዝዳንትን በመርዝ ለመግደል ተሞክሯል። ለማ ሃይማኖቱን የሚወድ ሰው ነው። ለማ እንዳውም ፖለቲከኛ አይደለም ትላለህ ብታገኘው። ካመነ ያምናል። እኔ ጓደኛዬ ስለሆነ እሱ አንድ ቀን ሊናገር ይችላል። ካመነ ያመነ አይ ምንም አይጠረጥርም። አንተ ግን እሱን እግዚአብሔር ይጠብቀዋል ብዬ ስለምገምት ነው። የኔ እምነት ነው። አንድ ጊዜ በመርዝ እንዲሞት ሙከራ ተደርጓል። አብይ ነው የሚያደርገው? አዎ ምን ኦሮሚያ ውስጥ እኮ በመርዝ መግደል የተለመደ ነው። አሁን አለማየሁ ቶምሳ መርዝ ነው ያስበሉት። ከዛ በኋላ ካንሰር ሆኖበት ሞተ እና አብይ ለማ መገርሳ ኦሮሚያ ፕሬዝዳንት በነበረበት ጊዜ በየጊዜ የሚወራ የኦሮሚያ አመራር አካባቢ የሚታወቅ ነገር አለ። ለማ ካንሰር ይዟል ሊሞት ይችላል ተብሎ ይነገራል ሁሉ ጊዜ እና ይታመማል፣ በሽተኛ ነው ለማ ምናምን ይባላል።
ለማን ደግሞ ማግኘት አትችልም ማየት አትችልም እና አዲሱ አረጋ ፖስት ሲያደርጉ የለማን እንትን ስራዎች ብሎ የለማን ፎቶ የከሳ ምናምን ፈልጎ ነው ፖስት የሚያደርጉ በዛን ጊዜ ፎቶውን ይሁን እንደዚህ ያ በሽተኛ አስመስሎ ግን ለማ በሽተኛ አይደለም ዛሬም ጤናማ ሰው ነው እንገናኛለን እና በዛን ጊዜ ለኛ ምን ነገረው በነገራችን ላይ ከለማ ጋር ተቆራርጠን ነበርኛ በየሆነ ሰዓት ላይ ናቢ ነው የሚያረጉት ይሄንን እና ለማ ይታመማል በሽተኛ ነው እሱ እንትን ነው ይባላል እኛም ተቀበለናል ባይዘው እኔ ሁሉም አመራሮች ለማኮ እንትን ነው ያሟል ካንሰር አለበት ብለን ወስደናል ለካ እነሱ እንትኑን ግራውንዱን ያመቻቹ ነው ሰውየውን እንትን ለማድረግ እና በሆነ ጊዜ ያው ዲቴሉን አላወራም እዛ ሀገር ያሉ ሰዎች አሉ ግን መረጃ አግኝቶ ራሱን እንትን አደረገ ከዛ ቀን ጀምሮ አብይና ለማ ጠላት ሆኑ ግን ለማ ያንተ ጥያቄ ከዛ ያንን ለኢትዮጵያ ህዝብ ለምን አልገለጸም ትላለህ ለማ እንግዲህ በዛን ጊዜ ሃኒሙን ነው ለማ ፕሬዝዳንት ሆኖ አብይ ጠቅላይ ሚኒስቴር ሆኖ በቃ ሁለት ሳንቲም እንትን የአንድ ሳንቲም ሁለት ገጽታ ተብሎ ነው ለማ አብይ ምንም ለማ ራስ ወጥቶ እኔና አብይን ሞት ብቻ ነው የሚያለያየን ብሎ ተናግሯል አምኖ ነው እንደዚህ የሚለው ለማ ይሄ ተንኮለኛ አይደለም እና ግን ይሄ ካንሰር ፖለቲካ ለኛ ነው የምንነገረው እንጂ እሱ ጋር ይደርሳል አላውቅም ነገሩ ለካ እንደዛ ለማድረግ እንደሆነ በኋላ ላይ ያ ሙከራ ሲደረግ ሰው መጥቶ ለሱ ሲናገርና እሱም እንትን ብሎ ኮንፈርም ሲያደርግ ነገርዮ አብይ ላይ ተበላሸበት አልተቻለም አብይ የተለያዩ ጊዜም የግድያ ሙከራዎች ተደርጓል ለማ ላይ ማለት ነው በአብይ ታዘዘ ሁለት ጊዜ ግድያ ሙከራው ተደርጓል ሁለቱም ግድያ ሙከራዎች እሱ ከስልጣን በነገራችን ላይ የግድያ ሙከራውን ይመጣበታል ለማ መፈንቅለ መንግስት ነው የተካሄደበት ኦሮሚያ ላይ በሌሊት ከምሽቱ 2 ሰዓት ጀምሮ የሥራ አስፈጻሚ የኦዲፒ ሥራ አስፈጻሚ ስብሰባ ተቀምጦ 9 ሰዎች ለማን ጨምሮ ማለት ነው እና አዳነች አቤቤ ነሽመልስ አብዲሳ አዲሱ አረጋ እና ብርሃኑ ጸጋዬ እና አብይ አህመድ እና አለሙ ስሜ እና ፍቃዱ ተሰማ እንግዲህ እነኚህ 9 ሰዎች ተሰብስቦ ከሌሊቱ ከምሽቱ 2 ሰዓት በኋላ ሰው ከተኛ በኋላ ስብሰባ ብሎ ተባረራል ተባለ ምንድነው አለ ለማ ተባረራል ነገ ጧት ፓርላማ ቀርበ እንትን ሚኒስቴር ትሆናለህ መከላከያ ሚኒስቴር ተባለ ከዛ በኋላ ኦሮሚያ ክልል ፕሬዝዳንትነት ከፈለክ ሂደ ታስረክባለህ ካልፈለክ ገብተህ ትተኛለህ ተባለ በቃ ሙሉ አዘጋጅቶ ነገርየውን አየና አግሬሲቭ ናቸው እነሱ እንግዲህ እኛ የማዕከላዊ ኮሚቴዎች አልሰማንም ፕሬዝዳንት የኦሮሚያ ፕሬዝዳንት ሲነሳ እኔ ካቢኔ አባል ነኝ አላውቅም ጨፌ ግቡ ተባለ ከእንቅልፍ ስንነሳ ጧት ሜሴጅ አለ በሞባይላችን ላይ ጨፌ ገብታችሁ ጧት ግቡ ተባለ ጨፌ ኦሮሚያ ስብሰባ እዛ ስንሄድ አጀንዳውን አናውቅም እኔ የጨፌ አባል አይደለም ካቢኔ አባል ስለሆንኩኝ
ይሳተፋሉ። ምንድነው ብለን እንትን ስንል ሽመልስ አብዲሳን ለፕሬዝዳንትነት እጩ አቀረቡ። ምንድነው እየሆነ ያለው ብለን እንዴ በህጉ መሰረት አንድ ፕሬዝዳንት መጥቶ እኔ አልችልም ብሎ አቤቱታ አቅርቦ በምክር ቤቱ መጽደቅ አለበት። ለምንድነው የማትችለው? አንተ በህዝብ አትሊስት የሆነ ውሸት ምርጫም ቢሆን ተመርጧል፣ እዛ አባል ነው እሱ መተ ስልጣን ማስረከብ አለበት። ያ ምንም ነገር ከስልጣን ሳይወርድ የሆነ እንደ ከስልጣን ሳይነሳ አቤቱታ አቅርቦ ለምሳሌ ነገዱ ከስልጣን ለቆ ወደ ፌደራል የሄዱት አቤቱታ አቅርቦ ነው። ያው አብይ ሸውዷቸው ነጋኑና አግዙኝ ብሎ ነው ነገዱም ከዛ ከአማራ ክልል ፕሬዝዳንትነት የተባረሩት ኑና ኔጋ ስራ አግዙኝ እኔ ልሞት ነው ብሎ ጠይቆ ነው። እኛ ጋርም እኮ ለማ ከዛም በፊት ዝግጅት ሲያደርጉ የነበረበት እኛ እንዳንቃወም ብዙ ጥረት አድርጓል አብይ። እንደው እነዚህን ሰዎች እና ዳነችን እነ ሽመልስን እነ ፍቃዱ ተሰማን እንዴት ከጎኑ አሰለፈ? እንግዲህ ለማ ነው በኦሮሚያ እንትን ውስጥ በጣም ተሰሚነት ያለው። እንግዲህ አባዱላ ገመዳ መካከለኛውን አመራር ከቀበሌ ጀምሮ ያለውን ሲያደራጅ በዋናነት ብቅ ካሉትና ትልቅ አቅም ከፈጠሩት አንዱ ለማ ነው። ለማን የመሰለ በኦህዴድ ውስጥ ተወዳጅ የሆነ ሰው እያለ እነዚህ ሰዎች እነ ፍቃዱ ተሰማ፣ ዳነች አበቤ፣ እነ አለሙ ስሜ እንዴት ከአብይ ጎን ተሰለፉ? ጠቅላይ ሚኒስትር ሆኖ ቤተ መንግስት ስለገባ አቅም አለው ብለው ፈርተው ወይስ አምነውበት ምንድን ነው? እነኚህ ሰዎች ከጀመሩ የአብይ አህመድ ምልምል ናቸው። ነገሩ የተበላሸው ጅማ ጉባኤ ላይ ነው። ዘጠነኛው የኦህዴድ ጉባኤ ጅማ ላይ የተካሄደው የኦፒዲዮ ስም ወደ ኦዲፒ የተቀየረበት ጊዜ እኛም ማዕከላዊ ኮሚቴ የገባንበት ጊዜ ድራማ ተሰርቷል። እዛ ጋር ለማ ጉባኤውን መጨረሻ ቀን ነው መጥቶ የተሳተፈው። አብይ ነው ሁሉንም ነገር ጨርሶ ማን እንደሚመረጥ ማን ስራ አስፈጻሚ እንደሚሆን ማን ማዕከላዊ ኮሚቴ እንደሚሆን አብይ ጨርሶ ለማ አምኖት ነው መሰለኝ ለአብይ ተው አብይ የራሱን ሰዎችን መልምሎ በነገራችን ላይ እኔን የጠቆመኝ ለማ ነው። መድረክ ላይ ሆኖ ምልኬሳም ማዕከላዊ ኮሚቴ ይግባ ብሎ የጠቆመኝ ከመድረክ ነው የተጠቆምኩት። ብቸኛ ሰው ግራ ገብቶታል መሰለኝ በዛ ሰዓት ለማ ራሱ መጠቆም ያለበት ሰው ቀርቷል ምናምን ብሎ እጅ አውጥቶ እሱ ነው እኔ የጠቆመኝ እና ነገርየው ከ2018 ጀምሮ ነው። መስከረም አብይ ኤፕሪል 2018 አይደለ የተመረጠው? መስከረም 2018 ነገርየው ኦሬዲ አብይ የራሱን ማፊያ ቡድን አዘጋጅቷል። 2018 የራሱን ማፊያ ገዳይ ቡድን አዘጋጅቷል። ለማ ግን አይ ችግር የለውም ብሎ በዛን ጊዜ እንትን ብለዋል። የትም አይደርስም ብሎ መጨረሻ ላይ መፈንቅለ መንግስት ላይ ያካሄዱ ህጉን ሳይ ቢያንስ የሆነ ነገር ፕሮሲጀራሊ የሆነ ማመልከቻ ያስገባል ምናምን ብሎ እንኳን ብሎ ያ የለም። የሆነ ጊዜ ኦዲፒ ስብሰባ ላይ አብይ መጥቶ ያመኛል ምናምን መድኃኒቶችን ሰብስቦ ይዞ መጣ። የሆነ መድኃኒት የሆነ ይዞ መጥቶ ወንበር ላይ አስቀመጠ መድኃኒት። ይሄው በዚህ ነው የምኖረው። ለማ ወደ ላይ መጥቶ ከፕሬዝዳንትነት ለቆ እኔ ጋር መጥቶ እኔን ያግዘኛል ስብሰባ ላይ። እኛ ደንግጤ ወይኔ ጠቅላይ ሚኒስቴራችን እንደዚህ አሞ እንደዚህ መድኃኒት እየዋጡ ነው እንደዚህ ነው። ለማ ገዱም እየመጣ ነው። ለማ መጥቶ ያግዙኛል
መድኃኒት አሳይቶ በደርዘን ይዞ መድኃኒት ከዛ ታምናል እንግዲህ ጠቅላይ ሚኒስቴር ነው እና እንደው በቃ ምን ችግር አለ ለማ ወደ ላይ መጥቶ እሱም ቢያግዝ ምናምን ሐሳብ ለካሱ ሌላ ጉዳይ ነው እሱ እና በአጠቃላይ ለማ ከሱ ጋር የተጣሉት የአብይ ይሄ ብልጽግና ጉዳይ ሲመጣ ከዛ በኋላም በዛን ጊዜ እንግዲህ ለማ መጣላት ይችል ነበር በአደባባይ መጣላት ይችል ነበር ነገር ግን በዛን ጊዜ ምንድነው ያለ እኛ እዚህ ብንፋጅና እዚህ ብንጣላ አንደኛ ህዝቡ ይከፋፈላል ይላል ለማ እንደው እንታገል ምናምን ብለን ስናወራ አይ በዚህ ሰዓት ሰው ትንሽ ረፍት ይውሰድ እንደው አብይም እያለ ነው ሰው መከፋፈሉ አይቀርም አይሆንም ሁለተኛ እዚህ ጋር እኛ ስንደባደብ ህዋት ሊመለስ ይችላል የሚል እንትን አለ አስተሳሰብም አለ ስለዚህ ትንሽ እኛ ራቅ እንበል እንደው ኢትዮጵያ ህዝብም ይወስናል የሆነ ሰዓት ላይ ያቁታል ሰውየው የጊዜ ጉዳይ ነው እንጂ everybody አብይ ምንነት ስለሚያቅ እኛ ቶሎ እንትን መጋፈጡን ከጀመረው ወይ ልንገደልን እንችላለን እነኚህ ማፊያዎች ርህራሄ የሌላቸው ሰዎች በየቀኑ ዜናው የሞት ዜና በሆነበት ጊዜ የክልል አመራር ሳይቀር ይገደላል ስለዚህ እንደው ትንሽ እስቲ ዝም ብንልስ እሱ ግን አብይ ግን ዝም አላለም እኛ ላይ እኛን ያልተሰጠን ስም አለ እንዴ እኛ ያልሆነውን ነገር ኦኔግ ይሉዋል ምን ይሁሉዋል ጸረ ምናምን ይሉዋል በቃ እሱን ችለን እንደው እስከ ህዝቡ እስከምረዳ ድረስ መቻሉ ነው እንደው አሁን አንተ ለማ መገርሳ ጸረ ኢትዮጵያ ትላለ በምን አቅም አብይ ነው አሁን ኢትዮጵያዊነትን እንትን የሚያውቀው ኢትዮጵያ ህዝብን የሚያውቀው አብይ ነው ወይስ ለማ ነው ኢትዮጵያ ህዝብ ይፍረድ ብሎ ነው ለማ ዝም ያለ ባይዘው እሱ ራሱ እንትን አለበት የሆነ የተወሰነ ህዝቡ ራሱ መጠየቅ ነበረበት የሚል እኔ የተወሰነ ነገር ተናግሬያለሁ ሐረር ላይ ሄዶ አምቦ ላይ ሄዶ አዳማ ላይ አዲስ አበባ ላይ ተናግሯል ስብሰባ ሽማግሌዎቹን ሰብስቦ አብይ ወደ ገደል እየወሰደ ነው ብሎ ተናግሯል እኔ አብይ ላይ ምንም ችግር የለብኝ እኔ ስልጣን የሚባል ነገር አልፈልግም ነገር ግን የአብይ መንገድ የጦርነት መንገድ ኢትዮጵያ ህዝብ ወደ ገደል እየተወሰደ ነው ብሎ ለማ ተናግሯል ነገር ግን ከዛ በኋላ ለማ ላይ የተካሄደው ምንድነው ካምፔን ሁላችንም የምናውቀው በቃ የካራክተር አሳሲኔሽን የተለያዩ ነገሮችን አድርጎ ለማ አደረገ ማለት ሴራዎች የተለያዩ ሴራዎችን ተነግሮ ማልቅ እንትን ተደረገ ምናልባትም ከሀገር መሄዱ ይሻላል በሚል እሱ መሄደ እኔ መሄድኩኝ ሌላው ደግሞ ዝም አለ በዛው ነገርየው ተበላሸ ዛሬ እንግዲህ በየክልሉ አንድ በአንድ ነው ህዝብ እየተበላ ያለው ጀመራ ሚልኬሳ እንትን አንድ ነገር ሰምተን ነበር ያኔ እንደውም በወቅቱ አሁን ለአብይ አህመድ ደጋፊ ሆኖ የኛ ባልደረባ ሲሳጊና ብዙ ጊዜ ያነሳው ነበር እንትን በልጧቸዋል አብይ አህመድ የኦህዴድ ስራ አስፈጻሚ ማዕከላዊ ኮሚቴን በለጣቸው እሱ በሌለበት ከኦህዴድ ከኦዲፒ ሊቀመንበርነት ሊያነሱት ነበር መክረው ጨፌ ኦሮሚያ መክረው ጨርሰው እሱ ቤተ መንግስት ጠራቸውና ሁሉንም እስቲ መጽሐፍ የሚጽፍ ከማላችሁ አንድ ሰው ካለ ንገሩኝ በቃ ብትንትናቸውን አወጣ የሚል ነገር ሰማን በወቅቱ እውነት እንደዛ አድርጓል እናንተን በእውቀትና በምንድነው ይሄ ስማርት ነው የሚባለው ስማርት ሆኖ በልጧችሁ ነው እናንተ እሱ ልታነሱ ፈልጋችሁ ግን እሱ ተገልብጦ ሁሉንም የሱን ተቋሚዎች በሙሉ ኦዲፒ ውስጥ ያለውን በሙሉ ደጋፊ አድርጎ እናንተን የተወሰናችሁትን ምንድነው ፈንቅሎ ያስወጣበት ምክንያት አብይ አህመድ ብልጥ ስለሆነ ነው
መጻፍ ይችላል ሌላው አይችልም የተሰባሰቡት በአብዛኛው ኦህዴድ ውስጥ በትምርቱም ያልገፉ ብዙም ሙቀት የሌላቸው ባለፈውም ታየ ሳይነሳው ነበር ስለዚህ አብይ ብልጥ ነው በቃ ስለበለጣቸው ነው ኦህዴድን የተቆጣጠረው የሚል ነገር ይመጣልና ይሄ ነገር ተፈጥሯል መጽሐፍ እስቲ ከማላችሁ አንዳችሁ የሚጽፍ ካለ እጁን ያውጣ ብሎ አብይ በዛ ደረጃ እናንተን ለማሸማቀቅ የሄደበት ሁኔታ ነበር እንደው ታሪኩን ካስታወስከው አንደኛ ነገር የአብይን ከስልጣን ለማውረድ ኦዲፒ ወይ ደግሞ ኦህዴድ ውስጥ እንቅስቃሴ አልነበረም ውሸት ምንም አይነት እንቅስቃሴ የለም እስከ ዛሬ ድረስ ራሱ ምንም አይነት እስከማቆ ድረስ አብይን ከቤተ መንግስት ማስወጣት ወይ ከድርጅት እንትን ማድረግ ለምን ማን ነው ይሄንን የሚጠይቀው የተጠየቀው እኮ ይሄንን አቁም ጦርነቱን አቁም ነው የተባለው አብይ ብልጽግና ብለህ የምታመጣውን ነገር አቁም ኢትዮጵያ ወደ ዲሞክራሲ ትሸጋገር ጸረ ዲሞክራሲ አትሁን ነው አብይ የተባለው ከዛ ውጪ አሚን እሱንም እኛ ብዙም ገፍቴን እንትን አላደረግነው በተለያዩ ማለት በመድረክ ደረጃ ሐሳቦችን እናነሳለን ከዛ ውጪ አንድም ሰው አብይ እንዴት ነው ቤተ መንግስት የምትቆየው እንደዚህ 1 2 3 4 5 ብታረግ ሰላም ፈጥረ ኢትዮጵያ ውስጥ ማንንም ሰው ከቤተ መንግስት ውጣ ምል ሰው የለም አይመጣም ደሞ ከኦሮሚያ የለም አይታሰብም እኔ ስለዚህ ለሲሳይ የተነገረው እንትን ውሸት ነው ከነሱ ተዘጋይቶ እነሱ ግን ገልብጦ ምናምን ፊልም ይመስላል ይሄ እንትን አድቬንቸር ያብይ እንትን ነው በቃ ሁሉ ጊዜ እንዲህ አይነት ነው የውሸት ነው የሚያወራ እንደዚህ አይነት ነገር የለም ማንንም ሰው እንደው እኛ እኮ ራስ ትንሽ እንደው ዝም እንበል ነው የተባባለው በቃ ህዝቡን እስክረዳ ድረስ በተጨባጭ እስክረዳ ድረስ ለምንድን ነው አብይ ፊት የምንቆመው እኔ አሁን በግሌ ኦዲፒን ሲያፈርሱ ስብሰባው ላይ ተገኝቼ ረግጬ ነው የወጣው እንደነገው ደሚቱ አንቢሳ የፌደራል የአብይ ሚኒስቴሮች እንትን ካቢኔ ኃላፊ ምናምን ነበረች በዛን ጊዜ ደውላ ትፈልጋለህ በጠቅላይ ሚኒስቴር አለችኝ ሂጅ በንጋቱ 2 ሰዓት ቤተ መንግስት ቀረብ ተባለ ጧት ፊቴን አጥቤ በሩጫ ቀረብኩኝ እዛ ላይ አብይ ምን አይነት ጸረ ዲሞክራሲ እንደሆነ ተረዳ አንተም ብቻ ነው የጠራው ፊት ለፊት የተገናኛችሁት አዎ በዛን ጊዜ 3 ሰዎችን ስብሰባው ረግጠን ኦዲፒ አይፈርስም ብልጽግና አይመሰረትም ብለን የወጣ ነው ከስብሰባ አዳማ ስብሰባ የተካሄደው 3 ነን እኔን የጠራኝ አብይ አንዱ በሽመልስ ሌላው በፍቃዱ ተሰማ ተመገመገሙ እኔ በአብይ ነው ተገመገምኩ አብይ ጠርቶኝ ብዙ ነገር አወራን መጨረሻ ላይ ይኸውልህ ምልኬሳ ድርጅት ውስጥ ሆነ መንግስት ውስጥ ሆነ እኔ ላይ መስራት አይቻልም አንድ በል ወጥተም ተቃዋሚ ሆነ በምርጫ ታግዬ ቤተ መንግስት ገባለሁ እሱም አታስበለ 2 በል 3ኛ ይሄ እንደ ድሮ አመጽ አንስቼ እንትን ሰልፍ ወጥቼ መንገድ ዘግቼ ምናምን ወደ ስልጣን መጣለው የሚባል ነገር እሱም አይታሰብም ኢትዮጵያ ውስጥ አለ ጫካ ገብቼ በረሃ ገብቼ ወደ አዲስ አበባ መለሳለሁ ብለን የምታስብ ከሆነ እሱም የለም ኢትዮጵያ ውስጥ አለ በምንም ታምር ቤተ መንግስት ስሞት ብቻ ነው እቺን ቤተ መንግስት ሚለቀው አለ ስሞት እቺን ቤተ መንግስት አሁን አሳምር ያለው በግሌ ነው ያገኘሁት ማንንም ሰው አልረዳኝም እዚህ ቤተ መንግስት ለመግባት አለ ህልሜን ደግሞ የሚያጨናግፉ
በምርጫም ይሁን